ቤተሰቦቻችን ብታዩት ሰዓታችን ላይ ነው ያለነው ከልፍኛችን ወጣ ብለን በቦሌ ሩዋንዳ ነው የምንገኘው ዛሬ ቦሌ ሩዋንዳ የተገኘ ነው እንደተለመደው ቤተሰቦች አንድ ነገር ልናሳያችሁ ነው ማሪና ከተማችን የአፍሪካ ህብረትን በደማቁ እያስተናገደች ነው ሽብርቅ ብላለች ያው አታያትም ከተማችን ፏ ብላ እውነትም አዲስ አበባ እንግዶቿን በአግባቡ እያስተናገደች ጉባኤውን በጥሩ ሁኔታ እየተካሄደ ነው የሚገኘው እዚህ ቦሌ ሩዋንዳ አካባቢ የኢትዮጵያ ፌደራል ፖሊስ የመጀመሪያውን በኢትዮጵያ አይደለም በአፍሪካ የመጀመሪያውን ሰው አልባ የፖሊስ ጣቢያ አስመርቋል ማሮ ሰው አልባ የፖሊስ ጣቢያ ወይም ስማርት ፖሊስ ስቴሽን ይባላል የፖሊስ ጣቢያ ምንም አይነት ፖሊስ የለውም ተገልጋዩ ወይም ቅሬታ አቅራቢ ራሱ ገብቶ ቀጥታ አመልክቶ የሚወጣበት ፖሊስ ጣቢያ ነው አዎ ገብተን እስክናየው በጣም ነው የቸኮልኩት አንድ ማዕከል ምንም ፖሊስ ሳይኖረው ከዚህ በፊት እንደለመድነው ሳይሆን ለየት ባለ አሰራር የመጣ ነው እና እስቲ ገብተን ብናየው ሰው አልባ የፖሊስ ስቴሽን እንዴት ነው ብቻውን ሊሰራ የሚችለው አንድ ፖሊስ ጣቢያ እንዴት ሰው አይኖረው ምንድነው አሰራሩስ ሰውስ ደግሞ ችግሩን እንዴት ነው የሚያቀርበው የሚለውን እንመለከታለን ማንኛውም ሰው መጥቶ ተገልጋዩስ እንዴት ነው ችግሩን የሚያቀርበው የሚለውን በደንብ አድርገን እንመለከታለን ቤተሰቦቻችን እኛም እናንተም ነው እናየው ዛሬ ተከተሉ ሰው አልባ ፖሊስ ጣቢያ ለማየት በጣም ነው ጓጓሁት እኔስ ራሱ ምን አይነት ሊሆን ይችላል እንግባ ቤተሰቦች ጤና ይስጥልን ሰላም ነው እንዴት ነው ዴናች ሰላም ነው ወንደና መጣች እንኳን ደህና ቆየን ስሜ ኢንስፔክተር አንድነህ ይባላለሁ የኢትዮጵያ ፌደራል ፖሊስ የቴክኖሎጂ ኦፕሬሽን ዋና ክፍል ኃላፊ ነኝ እንኳን በሰላም ወደ ስማርት ፖሊስ ስቴሽን መጣችሁ ማለት ፈልጋለሁ በጣም ደስ ብሎናል ስለመጣን የመጀመሪያው ሰው አልባ ፖሊስ ጣቢያ ተከፈተ ሲባል ምን አይነት ነገር ይሆን እስቲ በጣው ለቤተሰቦቻችንም እናሳያቸው እኛም እንይ ብለን እንደመጣ ነው በብታዩት ስም ምንም አይነት ፖሊስ እዚህ ውስጥ አይኖርም ምናልባት አቅመ ደካሞች ወይም ደግሞ ድጋፍ የሚፈልጉ ካሉ ምናልባት አንድ ኦፊሰር አንድ ማናጀር ስላለ እሱ ሰፖርት ላይ ያረግ ብቻ ነው ከዛ ውጪ ያው ህብረተሰቡ ራሱን በራሱ ነው እዚህ ባሉ ታቦች ስልኮች እንዲሁም ደግሞ ኪዮስክ አለን በሱ የሚጠቀሙት በራሳቸው ነው ማንኛውም ዜጋ በራሱ መጠቀም ይችላል ነገር ግን ድጋፍ የሚያስፈልገው ሰው ካለ ብቻ አንድ ሰው ሰፖርት ሊያረግ እዚህ እናቀያለን ጋይድ የሚያረግ ከቴክኖሎጂ አንፃር የሚያስቸግራቸው ነገር ካሉ ሊመራቸው ማለት ነው ከቴክኖሎጂ አንፃር ብቻ የሚያስቸግራቸው ካለ how to use እዚህ ለእያንዳንዱ ዜጋ ሰፖርት ይደረጋል ማለት ነው እንደምናውቀው አይነት ፖሊስ ጣቢያ ነው ወይስ የተለየ እዚህ የሚሰራ እዛ ማይሰራ ነገር ይኖራል አሁን ያኛው ባህላዊ ፖሊስ ጣቢያ ነው ኦልሞስት ያ ካልቸራል የሆነው ወደዚህ ወደ ሞደርን ወደ ዲጂታል የመቀየሩ ስራ ነው እና ያም ደግሞ በዋናነት ለዜጎቻችን የተሻለ ነገር ነው ተቋሙ እያሰበ ያለው ዜጎች ያለምንም ሳይጨናነቁ ሳይረበሹ ዘና ብለው ከፖሊስ ጋር የሚገናኙበት አውድ ነው የተፈጠረውና ይሄም ደግሞ ለብሰቡ የተሻለ አገልግሎት ለመስጠት ነው ከዛኛው ጋር ለማወዳደር ትንሽ እንቸገራል ምክንያቱም በዛኛው ፊዚካሊ ቀርበው ያለውን ነገር አንድ ጣቢያ ላይ ብቻ ነው ኬዛቸው የሚታየው በዚህ ግን ሲስተማቲክ ስለሆነ ዲጂታል ወይ ስለሆነ እስከላይ ያሉ አመራሮች ያሉ ኬዙ በምን ደረጃ እየሄደ እንዳለ ይታያል በየደረጃ ያሉ አመራሮች የትኛው ኬዝ ይደርሳል የሚለውን በቀላሉ ማኔጅ ማድረግ ይቻላል ስለዚህ ከዚህ በፊቱ አንድ ቦታ አንድ ጣቢያ ላይ ብቻ የሆነ የሚገደብ ነገር የለውም ስለዚህ ዜጎቻችን የተሻለ ፍትህ ያገኛሉ ብለን ተስፋ አድርገን ሰርተናል የዚህኛው ፖሊስ ጣቢያ አሰራር ለማየት አልቸኮልኩም ጆስ ዋናው እሱ አይደል እንዴ ቤተሰቦቻችንም ስማርትና ሰው አልባ ፖሊስ ጣቢያ ሲባል እንዴት ነው የሚሰራው እንዴት ነው መተን ግር እንዳይላቸው ያለው ነገር በደንብ ብናየው ደስ ይለናል አሁን እንደምታዩት እዚህ አካባቢ ታቦች አሉ ዲጂታል ስልኮች አሉ በስልኮቹ ቀጥታ 991 ደውሎ ፖሊስን ማግኘት ይቻላል በዚህ በታቦቹ ደግሞ ቀጥታ ኤስፒኤሱ ዳይሬክት ኮል አድርጎ ላይቭ ማግኘት ይቻላል ኦፊሰሮችን ከማዕከል ስለዚህ ይሄ አንዱ ህብረተሰባችን የሚጠቀምበት በተለይ አቅመ ደካሞች ምናምን ካሉ ወንበር ምናምን ተዘጋጅቶላቸዋል ኦኬ ኦፕሬተር እና ቀጥታው ማዕከል ላይ ኦፊሰሩ እያናገረ ነው ያለው በዚህ ወይ ስለሚያስፈልገውን ነገር በዚህ እንጠቀማለን ማለት ነው ጤና ይስጥልን
ወደ ኢትዮጵያ ፌዴራል ፖሊስ ስማርት ፖሊስ አገልግሎት እንኳን በደህና መጡ። ኢንስፔክተር ተረከመ ያለው በማከመልታስ ስለዚህ አሁን ችግራችንን ማቅረብ ነው ማለት ነው። ማቅረብ ይቻላል። አሁን ያለውን ከፖሊስ የሚፈልገው ማናቸውን አገልግሎት ላይ መጠየቅ ይቻላል ማለት ነው። ስለዚህ እዚህ ጋር በግሪን በአረንጓዴ ያለችውን ስዊፕ ቱ ኮል የምትለዋል ወደ ጎን ማንሸራተት ነው ማለት ነው። ማንሸራተት ነው። ቀጥታ ማዕከል ላይ ያለውን በቪዲዮ ማግኘት ነው። ከዛ ጉዳይን የተፈልገውን አገልግሎት ለፖሊስ ለኦፊሰሩ መግለጽ ነው። ከዚህ አማካኝነት ኦፊሰሩ ደግሞ በዛው ሲስተም ተጠቅሞ ለሚፈለገው ይልካል ማለት ነው። ማንኛውም ሰው ገብቶ ማድረግ ይችላል። ማንኛውም ዜጋ ችግር የገጠመው የውጭ ዜጋም ይሁን የሀገር ውስጥ ገብቶ መጠቀም ይችላል። ይሄኛው ከዛኛው ትንሽ ለየት ያለ ነው አይደል? ስክሪኑም ሳይዙም ይሄ አሁን የሚለየው ምናልባት ይሄ አንደኛ ስካን ማድረግ ያለው አይዲ ስካነር አለው። እንደገና ፓስፖርት ስካን ያደርጋል። ስትጨርስ ደግሞ በዲጂታልም በቴክስት ይደርሳል ሞባይል ላይ ስለ ጉዳይን የምትከታተልበት። እንዲሁም ደግሞ ፕሪንት አድርገም ሃርድ ኮፒ መውሰድም ትችላለህ። ሞባይል ላይ ያመለከተውን ክስ ፕሪንት የሚያደርግልን ፕሪንት አድርጎ ስለ ክስ መከታተያ ጭምር ይሰጣል። ስለዚህ ይሄ እንግዲህ እዚህ ጋር ምናልባት አይዲ ካላችሁ ስጡኝና እንዴት መጠቀም እንደምትችሉ ይሄ ፋይዳ አይዲ ነው የሚሰጥ ነበር። አሁን ልክ ስካን ያደርጋል። ስካን አድርገዋል። አሁን ምክንያቱም ቋንቋን መርጠን እንገባለን። ፋይዳ አይዲ ይላል። ኦልሬዲ ራሱ ወስዶታል ማለት ነው። አሁን ኦቲፒ ይልካል ሞባይልሽ ላይ። እሱን ነገሬ 95 01 42 ያለውን ክራይም ሪፖርት ኦፊሰር ለማግኘት ነው ቀጥታ የምናደርገው። አሁን ቀጥታ እዚህ ጋር እንደምታይ ሙሉ ፕሮፋይል ወጥቷል ማለት ነው። አሁን ማሮ ባንክ ይላል። ሰላም ነው። ችግርሽን ተናገሪ እስቲ። ሰላም ነው አለን። አሁን እዚህ አካባቢ ስልክ ጥዬ ነበርና እንዴት ነው ማመልከት የምችለው? እዚህ ቦሌ አካባቢ ቦሌ ልዩ ቦታ ስካይላይት 73 የለንም። ይሄ እንግዲህ ስካን አድርጎ ተጨማሪ ዶኩመንት መላክ ካስፈለገ ስካን አድርጎ ብቻ ከሞባይል ቀጥታ የሚፈልገው ማስረጃ መላክ ይቻላል። የት ቦታ ሆኖ ነው? ባለበት ቦታ ሆኖ አሁን ሌሎች ፋይሎችን አድ ለማድረግ ይህን ስካን ሲደረግ ቀጥታ ነው የመጣው እዚህ ላይ ለቤተሰቦቻችን። ምናልባት ኢንስፔክተር እናመሰግናለን ስለሰጡን አገልግሎት። ስለዚህ አጠቃላይ ወደሚፈለገው ይሄዳል ማለት ነው። በአጭር ጊዜ ውስጥ ባሉን ኢንቴግሬሽኖች የሚመለከተው ጋር የሚሄድ ፍጥነቱ በጣም ሀይ ነው ማለት ነው። ስለዚህ ማንኛውም ዜጋ መጥቶ የራሱን ሰርቪስ ማድረግ ይችላል። ለዛ ነው አሁን ማሮ ያመለከተችው ቀጥታ ኢንስፔክተር ጋር ደርሷል። እዚህ አካባቢ ላሉ ፖሊሶች ወይም የሚመለከታቸው አካላት ሁሉ ይበተናል ማለት ነው። በአጭር ጊዜ የሚመለከታቸው እዚህ ሊሆን ይችላል፣ ሌላ ቦታ ሊሆን ይችላል። ባለው ኢንቴግሬሽን ሁሉም ጋር የመድረስ እንትን አለው ማለት ነው። ስለዚህ ይሄ አሁን ባለንበት ደረጃ ፖሊስ እንደዚህ አይነት አገልግሎት የመስጠት ደረጃ ቢያንስ የሀገራችን ፖሊስ ቢያንስ አንድ እርምጃ ወደፊት የሚያራምድና የዜጎችን እንግልት የሚቀንስ እና በጣም በተጠያቂነት በኃላፊነት ስሜት በዚህ መስመር ላይ ያለ ፖሊስ በሙሉ እንዲሰራ የሚገደድበትና ለዜጎች ግን ምቹ የሆነ ነገር አዲስ አበባ ላይ የመጀመሪያ ነው አይደለ? ፖሊስ ስቴሽን ምናልባት እንደ ዓለም አቀፍ ደረጃ በርካታ ሀገሮች የሚጠቀሙት አሉ። የሰራችሁት ሪሰርች አለ? እኛ እንግዲህ ብዙ ሀገራት አይተናል። እንዴት ነው እንብል ይሄን እንደዚህ አይነት ስማርት ነገሮች የሚጠቀሙት የተወሰኑ 3 ሀገራት ነበሩ የሚቀድመው እንደ ዓለም። ይሄ አዲስ አበባ ላይ ይሄን ስራ ሲጀምር 4ኛ እንደ ዓለም
እንዳለው አራተኛ ሀገር ማለት ነው። ከአፍሪካ ደግሞ አንደኛ ከአፍሪካ አንደኛ አፍሪካ የመጀመሪያ ነው። የፖሊስን እንግዲህ ይሄ ዝም ብሎ እንደዚህ አይመጣም። ምክንያቱም ቢያንስ አመራር ላይ ያሉ ከፍተኛ ኃላፊዎቻችን በተለይ ክቡር ኮሚሽነር ጀነራል ደመላሽ በጣም ለቴክኖሎጂ ያላቸው ቅርበት እና ያላቸው የእውቀት ደረጃ እጅግ በጣም ከፍተኛ ነው። ስለዚህ አፑንም ሌሎችም አሉ እንደ ፖሊስ የሀገራችን ሰላምና ደህንነት ለማስጠበቅ የሚያስፈልጉ የቴክኖሎጂ ውጤቶች እጅግ በጣም በትኩረት ነው እኛ ጋር የሚሰሩት። ስለዚህ አሁን በቴክኖሎጂ ካልሰራን ፖሊስ ካልቀደመ ወደኋላ ከቀረ በቀጣይ ያለውን የህብረተሰቡን ሰላምና ደህንነት አሁን ባለው የቴክኖሎጂ ፍጥነት ለማረጋገጥ እንቸገራለን። ስለዚህ እንደ ፖሊስ በቴክኖሎጂ የመቅዳም ስራ ይሄን የምታዩት ማዕከል በአጭር ጊዜ ተወስኖ አልቆ 2 ወር ከምናምን ላይ ቤቱ ሁሉ ተሰርቶ ሲስተሙ በሀገር ውስጥ በልጽጎ በአርቲፊሻል ኢንተለጀንስ እና በኢትዮጵያ ፌዴራል ፖሊስ በልጽጎ ተግባራዊ ሆነዋል። ስለዚህ እንግዲህ ሀገር በቀል ነው ማለት ያስችላል። የሚመጡ እቃዎች ከውጭ ምናልባት እንደዚህ ሃርድዌሮች ሊሆኑ ይችላሉ። ሌሎች ውስጥ ላይ የሚሰሩ ስራዎች ግን በሀገር አቅም በራሳችን አቅም ነው የሚሰራው። እዚህ አካባቢ ደግሞ እንደምታዩት ያው ይሄ በአፍሪካ የመጀመሪያ ስለሆነ የአፍሪካ ድንቃድንቅ መዝገብ የክብር ወረቀት ሰጥተዋል። ስማርት ፖሊስ ስቴሽን ነው። ኦኬ ምን ያህል ጊዜው ነው ከተከፈተ? ቅርብ ጊዜ ነው አይደል? ገና 1 ሳምንት። በጣም ደስ ይላል። ለነገሩ እንደ ዓለም 4ኛ ሆኖ በዓለም 4ኛ በአፍሪካ አንደኛ ስለሆነ የምስክር ወረቀት ተሰጥተዋል። ደስ ይላል በጣም። ያው እዚህ ደግሞ እንግዲህ ያው ስማርት ስንል የተለያዩ ካሜራ መከታተያዎችና አጠቃላይ ካሜራ መጠቃላይ ቤት ውስጥም በዙሪያም ካሜራ ስላለ ውጭውም ቤቱም ይታያል። እዚህም ሪሞትሊም ኮንትሮል እናደርጋለን ካሜራውን። ስለዚህ ኦፊሰር ደግሞ እዚህ ያው እገዛ የሚያደርግ ይኖረናል ማለት ነው። ሰላም ብለናል። እስቲ ሰላም ነው። ስለዚህ እዚሁ አካባቢ የሚመጣ ሰው ምናልባት የፖሊስ አባል እዚህ ባይኖር እንኳን ቀጥታ በካሜራ እየተወስደ ነው ማለት ነው። በእያንዳንዱ 360 ዲግሪ ውስጥም ውጭም ቤቱ በካሜራ ቁጥጥር ስር ነው። ኢንስፔክተር አሁን እዚህ የሚመጡ ተዘዋዋሪዎች እስከ ስንት ቋንቋ ያስተናግዳል? እንግዲህ ቋንቋ አገር በቀል ቋንቋ ያሉን አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛ፣ ሶማሌኛ አሁን በእነዚህ ቋንቋዎች አገልግሎት እንሰጣለን። 5 ቋንቋዎች እየጨመረ ይሄዳል። ማሽኑ እየጨመረ ይሄዳል። ማሽኑም ሰፖርት ያደርጋል። እንግዲህ የውጭ ቋንቋ ደግሞ እንግሊዝኛ አለን። ተጨማሪ ደግሞ የውጭ ቋንቋ ካስፈለገን እየጨመርን እንሄዳለን። በጣም አሪፍ። አሁን ያለው እዚህ ቦሌ አካባቢ ነው። ቀጣይስ ወደ ሌሎች ክፍለ ከተሞች ወደ ክፍለ ሀገርስ የማስፋት ዋናው ይሄ ቤዝ ነው። ወደ ሌሎች የማስፋቱ ስራ ካሁን በኋላ ብዙም የሚያስቸግረን ነገር አይኖርም። ስለዚህ አዲስ አበባ ላይ እንግዲህ አንድ ሴንተር አይበቃም፣ 10-15 ነው የሚያስፈልገው። ያን እንግዲህ በየክፍለ ከተማው ለማስፋፋት እቅዶች አሉ። በዋና የክፍለ ሀገር ከተሞቻችንም ይታሰባል። በጣም ጥሩ እድገት ነው። ለሰዎችም በጣም ቀላል ሆኗል። ቀስ በቀስ ደግሞ እንዳሉት በየአካባቢያቸው እንደዚህ እየተከፈተ ሲሄድ ወንጀል እየቀነሰ ነው የሚሄደውና ለተጠቃሚዎች ለህብረተሰቡ የሚያስተላልፉት ነገር አለ? እንግዲህ የኢትዮጵያ ፌዴራል ፖሊስ ቀጥታ ለህብረተሰቡ የሚሰጠውን አገልግሎት በቴክኖሎጂ ከጊዜ ወደ ጊዜ እያሻሻለ እያሳደገ እየመጣ ነው ያለው። ለህብረተሰባችን እንግዲህ የምናስተላልፈው ይሄ የተሰጠው ለህብረተሰቡ የተሰጠ ስጦታ ነው። የኢትዮጵያ ፌዴራል ፖሊስ ለህብረተሰቡ የተሰጠው ስጦታ እስከሆነ ድረስ ህብረተሰቡ ደግሞ ኃላፊነት በሚሰማው ወይ መጥቶ መገልገል ይችላል ማለት ነው። ስለዚህ በክቡር ጠቅላይ ሚኒስትራችን ዶክተር አብይ ከተመረቀ በኋላ እንግዲህ ክፍት ሆነዋል። ማንኛውም ዜጋ መጥቶ ማንኛውንም አገልግሎቱን በዚህ ማስተናገድ ወይም ደግሞ አገልግሎት ማግኘት ይችላል ማለት ነው። ስለመጣችሁ ስለጎበኛችሁ እጅግ በጣም እናመሰግናለን። እኛም በጣም እናመሰግናለን። እንግዲህ ዛሬ ቤተሰቦቻችን በስማርት ፖሊስ ስቴሽን ነው የምንገኘው። የፖሊስ ስቴሽን እንግዲህ ሰው አልባ ነው። ቦሌ ሩዋንዳ አካባቢ ነው የሚገኘው። ማንኛውም ተገልጋይ ችግር የገጠመው ሰው ሁላ እዚህ መጥቶ
እዚህ አካባቢ ቅድም መጀመሪያ ላይ ያሳየናችሁ ያለ መታወቂያ ይሰራሉ። ውስጥ ያለው ደግሞ ፋይዳ ፓስፖርት ያላችሁ መታወቂያ ይዛችሁ መታችሁ ችግራችሁን አመልክታችሁ መሄድ ትችላላችሁ። በጣም ቆንጆ እድል ነው፣ ሁላችሁም ተጠቀሙበት። ኢንስፔክተር እንዳሉት ደግሞ በተለያዩ አካባቢዎች በቅርቡ ይከፈታል። ቴክኖሎጂ እየዘመነ ነው ሄዶ አይደል? ዛሬ በጣም ቆንጆ ብታዩት ነው ያየነው ቤተሰቦቻችን። አሁን ወደ እልፍኛችን እንግዲኛ ኢንስፔክተር እናመሰግናለን። እሺ